ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነትህ ሁሉ በክርስቶስ ኢየሱስ ስም እናመሰግንሃለን። ክብር፣ ምስጋና፣ አምልኮና ስግደት፣ ውዳሴ ሁሉ ለታላቅ ስም ይሁን። በነገር ሁሉ ስለረዳን፣ ስላገዝከን፣ አቅም ስለሆንከን፣ ጉልበት ስለሆንከን፣ ብርታ ስለሆንከን፣ ስላልተውከን፣ እጆቻችንን ስለያዝክ እናመሰግንሃለን። በዚህ ክፉ ዘመን ደግሞ እግዚአብሔር ሆይ ከቃል ጋር ኅብረት እንድናደርግ ፊትህን እንድንፈልግ ዕድል ስለሰጠህን እናመሰግንሃለን። እግዚአብሔር ሆይ የቃልህ ኃይል፣ የቃልህ ሥልጣን፣ የቃልህ ጉልበት በሕይወታችን እንዲሠራ ደግሞ በኢየሱስ ክርስቶስ ስም እንድትረዳን እንጠይቃለን። እነሆ ደግሞ ቃልህ አስተምረን፣ የቃል መንፈስ ሕይወታችንን እንዲያገኘው እንድታግዘን በኢየሱስ ስም እንጠይቃለን። ቃልህ የተባረከ ነውና ይህንን ሕያውና ቅዱስ የሆነውን ቃልህን ባርክልን። በቃልህ መንፈስ ሕይወታችንን እንድትሞላው በክርስቶስ ኢየሱስ ስም ጠይቃለሁ። ሁሉ ለስም ክብር ይሁን። ስለ ሁሉ ነገር ተመስገን። ይህን ማለዳ ባርክልን። በልጅህ በኢየሱስ ክርስቶስ ሕያውና ጻድቅ ስም አሜን። እንግዲህ እየተመለከትን ያለነው የፊልጵስዩስ መጽሐፍ ምዕራፍ 2 ነበር የተመለከትነው። ከምዕራፍ 2 ደግሞ ቁጥር 7 ነው በትናንትናው ዕለት ያየነው። ይኸውም ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ የሚለውን ነበር የተመለከትነው። እንግዲህ ይሄ በአማርኛችን ስናየው ቀላል አባባል ሊመስለን ይችላል። መለኮት ባዶ ሲሆን፣ መለኮት የባሪያን መልክ ሲይዝ፣ በሰው ምሳሌ መገኘት፣ እነዚህን ነገሮች ጠቅላላ ስንመለከታቸው እጅግ ምን ያህል ዋጋ እንደተከፈለልን ያመለክቱናል ብዬ አስባለሁ። የተከፈለልን ዋጋ ቀላል አይደለም። እግዚአብሔር በልጁ በኩል ሃይማኖት ሳይሆን የሰጠን ሕይወትን የሰጠን ሕይወትን ሰጥቶናል። ይህ ሕይወት ደግሞ የተከፈለበት ዋጋ ነው። እኛ እንክፈል እንጂ አንዳንድ ጊዜ ለሰዎች ክርስትና የሚቀልባቸው ስላልከፈሉ ነው። ለዚህ ነው ለመክፈልም ጎንበስ ቀና ደፋ የሚሉበት ትልቁ ምክንያት ስትመለከቱ ባልከፈሉበት ነገር በእምነት ለመኖር ስለሚቸገሩ ነው። እኛ አልንክፈል እንጂ ለእኛ ግን ተከፍሎልናል። የተከፈለልን ዋጋ ደግሞ እጅግ ውድና የከበረ ዋጋ እንደሆነ ልናውቅ ያስፈልጋል። መጽሐፍ ቅዱስ በግልጽ እንደሚነግረን እርሱ ራሱን ባዶ አድርጎ በሰው ምሳሌ መምጣቱ በራሱ ከክብሩ መውረዱ ራሱ ለመለኮት ምን ያህል ራሱን እንዳዋረደ፣ ራሱን ዝቅ እንዳደረገ፣ ራሱን እንዴት ለኛ አሳልፎ እንደሰጠ የሚያመለክት ነው። ከዚህም ባሻገር ደግሞ ምን ያህል እንደሚወደን፣ ምን ያህል ለኛ ፍቅር እንዳለው፣ ምን ያህል ሊያድነን እንደጨከነና እንድንመለከት ያደርገናል። ምክንያቱም ራሱን ባዶ ባያረግ፣ የባሪያን መልክ ይዞ በሰው ምሳሌ ባይመጣ እኔና እናንተ ልንድን የምንችልበት መንገድ እንኳን አልነበረም ነበረ። ምክንያቱም በሕግ ልንድን ልንጸድቅ አልቻልንም። በመካከላችን ሕግን የሚፈጽም የፈጸመም አንድም ሰው የለም። ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሎታል ብሎ መጽሐፍ ቅዱስ ሁሉን ትንሽ የለም፣ ትልቅ የለም፣ ታዋቂ የለም፣ ሌላ የለም፣ ሁሉን ከኃጢአት በታች ዘግቶታል።
ስለዚህ ከዛ ከወደቅንበት ኃጢአት የሚያወጣን የእኛን ዕዳ የሚከፍል ሰው መምጣት ነበረበት። ለዚህ ነው ክርስቶስ ሰው የሆነው። ሰው የመሆን ፍላጎት ኖሮት ሳይሆን ሰው የሆነው ስለኔ፣ ስላንተ፣ ስላንቺ፣ ስለ ሁላችን እንደሆነ ልናውቅ ያስፈልጋል። ቁጥር 8 ነው ዛሬ የምንመለከተው። በምስሉም እንደ ሰው ተገኝቶ ራሱን አዋርዶ ለሞት ይሄውም የመስቀል ሞት እንኳ የታዘዘ ሆነ ይላል። በምስሉም እንደማን? እንደ ሰው ተገኝቶ ይላል። ሰው አይደለም፣ እሱ መለኮት ነው፣ አምላክ ነው፣ ፈጣሪ ነው፣ የፍጥረት ባለቤት ነው፣ ሁሉ በሁሉ ነው፣ ሁሉ በእርሱ ነው፣ ሁሉ ለእርሱ ነው። ደግሞ ግን ሰው መሆን ነበረበት፣ ግድ ነበር። የእኛን ዕዳ የሚከፍል ከኃጢአት ነፃ የሆነ ሰው ያስፈልግ ነበር። ሰዎች በበግም በጠቦት ደምም በዋኖስም ደም በርግብም ደም እንደማይጸድቁ በግልጽ እንዲያውቁት እግዚአብሔር አድርጓቸዋል። ሕግ ኃጢአተኝነትንና ሙት መሆናችንን ሊያመለክተን መጣ እንጂ ሊያጸድቀን አልመጣም። ሊያጸድቀንም አይችልም ነበረ። ምክንያቱም ከዚህ ከወደቅንበት የኃጢአት ባርነት ሊያወጣን የሚችል ሰው ሆኖ እንደ ሰው ዋጋ ከፍሎ ስለኛ የሚፈስ አንድ የዘላለም ኪዳን ደም መኖር ነበረበት። ያንን ደግሞ ሊያደርግ የሚችል የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነበር። ሌላ ማንም ሊያደርገው አይችልም ነበረ። ሌላ የሚያደርግ አካል ቢኖር ኖሮ ያንን ትእዛዝ ይሰጥ ነበረ። ጌታ ኢየሱስ ራሱ እግዚአብሔርም ያንን ትእዛዝ ይሰጥ ነበረ። ነገር ግን ክርስቶስ እንዲመጣ ያስፈለገበት ትልቁ ምክንያትም ያ ነው። በምስሉ እንደኔና እንደናንተ መገኘቱ ብቻ ሳይሆን በትናንትናው ዕለት እንደተመለከትነው ባሪያ መልክ እንደያዘ ነው። ባሪያ የተሸጠ ማለት ነው። ዋጋው ለባለቤቱ ብቻ ነው። ዋጋ ሊያወጣ የሚችለው ባሪያ በገበያ ሲወሰን ነው። የባሪያ ዘመን ተብሎ በሚጠራው የባሪያ ፈንጋዎች ይባሉ የነበሩበት ጊዜ ሰዎች ከአፍሪካ ወደ ደቡብ አሜሪካ፣ ወደ ላቲን አሜሪካ፣ ወደ አውሮፓ፣ ወደ ሰሜን አሜሪካ ይሸጡ ነበረ። ስለዚህ የራሳቸው ማንነት አልነበራቸው። ሁሉ ነገር የሚወሰነው በጌታቸው ላይ ነበረ። ጌታቸው ነው የሚወስነው። ዋጋቸውን የሚተምነው ምን የሚለው የሚያገለግሉትም ለጌታቸው ብቻ ነበረ። ጌታ ኢየሱስ ራሱን ባዶ አድርጎ የባሪያን መልክ ይዞ ሲመጣ የአባቱን ፍቃድ ሊፈጽም እንደመጣ ልናውቅ ያስፈልጋል። ሊፈጽም የመጣው የአባቱን ፍቃድ ነበረ። የአባቱ ፍቃድ ደግሞ ምን ነበረ? በእርሱ ሞት እኛ ሕይወት እንድናገኝ ነው። በእርሱ ትንሣኤ እኛ ትንሣኤ እንድናገኝ ነበር። የእኛን የኃጢአት ዕዳ በመክፈል በእኛና በእግዚአብሔር መካከል ያለውን የኃጢአት ግድግዳ የማፍረስ ነበረ። ስለዚህ ያንን ያፈረሰልን፣ ያንን ያደረገልን፣ ያንን ነው የፈጸመልን። ለዚህ ነው ራሱን አዋርዶ ለሞት ይሄውም ይልና የመስቀል ሞት እንኳ የታዘዘ ሆነ ይላል። ለምንድን ነው የመስቀል ሞት ብሎ የተናገረው? የመስቀል ሞት፣ መስቀል ላይ የሚሞቱ ሰዎች በአይሁድ ስርዓት የተረገሙና ወንበዴዎች ነበሩ። አይሁዶች በእንጨት ላይ ተሰቅለው የሚሞት ሰው የተረገመ ነው ብለው ነው የሚያስቡት። በሕጋቸው ያ አለ። ስለዚህ ኢየሱስ ክርስቶስን ለእርግማን ሞት ራሱን ይህ አሳልፎ ሰጠ። እርሱ ግን እርግማን አልነበረበትም። ለምንድን ነው ታዲያ በእንጨት ላይ መሰቀል ያስፈለገው? ስል የኛ የሁላችንን እርግማን እሱ ስለተሸከመ ነው። ደዌያችንን ተቀበለ፣ ሕመማችንን ተቀበለ፣ እርግማናችንን ወሰደ። ያንን ሁሉ ተሸክሞ መስቀል ላይ መዋል ነበረበት። በዛ ጊዜ ነው አባቱ እንኳን ሳይቀር ፊቱን አዞረበት። ስለምን ተውከኝ ብሎ ኤሎሄ ኤሎሄ ለማ ሰበቅታኒ፣ አምላኬ አምላኬ ስለምን ተውከኝ ብሎ የጸለየውም ያኔ ነው። ይህ ማለት ቀላል አይደለም። የመስቀል ሞት እንኳን የታዘዘ ሆነ።
መታዘዝን ከእሱ እንድንማር እኮ መጽሐፍ ቅዱስ የሚነግረን ለዚህ ነው። እሱ እስከ ሞት ነው የታዘዘው። እኛስ እስከ ምንድን ነው መታዘዝ ያለብን? መታዘዝ በመጽሐፍ ቅዱስ ውስጥ ወሳኝ ነው። ስለዚህ የእርሱን ምሳሌ ልንከተል ያስፈልጋል። በማቴዎስ 26:39 ላይ ምን ይላል? ጥቂትም ወደፊት አለፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻልስ ይህች ጽዋ ከእኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ። የመስቀል ሞት መራራ ሞት ነው። የእርግማን ሞት ነው። ሞት ብቻ አይደለም፣ ቀኑን ሙሉ ደግሞ በእንጨት ላይ መዋል፣ በእንጨት ላይ ተሰብሮ በጦር ተወግቶ መገደል፣ ሕይወት እያለ ሰቅለው በእንጨት ላይ በጦር ተወግተ መገደልና ጭንህን መስበር ምን አይነት ዘግናኝ ሞት እንደሆነ ተመልከቱ። ለዚህ ሞት ግን ራሱን አሳልፎ ሰጠ። ያንን ሞት ሲጋፈጥ እኔና እናንተን እያሰበ ነው። ለዓለም ሁሉ የሚከፍለው ዋጋ እንደሆነ እያሰበ ነው። የሰውን ልጅ ሁሉ ለማዳን የተከፈለ ዋጋ እንደሆነ እያሰበ ነው። ስለዚህ ነው ያንን ሞት ለዛ ሞት ታልፎ የተሰጠው። ዮሐንስ 10:18 ላይ እኔ በፈቃዴ ያኖራታለሁ እንጂ ከኔ ማንም አይወስዳትም፣ ሊያኖራትም ስልጣን አለኝ፣ ደግሞም ልነሳት ስልጣን አለኝ፣ ይህችን ትእዛዝ ከአባቴ ተቀበልኩ ይላል። እንግዲህ ጌታ ኢየሱስ ክርስቶስን ወቅተው አልገደሉትም። በገዛ ፈቃዱ ነው ነፍሱን አሳልፎ የሰጠው። በጣም የሚገርመው ነገር ይሄ ነው። እነሱ ሊገሉት ሰብሮ ሲመጡ በዛ ሰዓት ምንድነው ሞቶ ነው ያገኙት። ምክንያቱም ሕይወቱን አሳልፈው ሰጡ። ጎኑ ሲወጉት ንጹሕና ንጹሕ ደም ከጎኑ እንደወጣ እንመለከታለን። ስለዚህ ነው ጌታ ኢየሱስ ክርስቶስ ነፍሴን በፈቃዴ ልሰጥ መጣሁ፣ ይህንን ትእዛዝ ከአባቴ ተቀብያለሁ አለ። በፈቃዱ ነው አሳልፎ የሰጠን ለእኔና ለእናንተ፣ ስለ እኔና ስለ እናንተ ሕይወት ማለት ነው። ሮሜ 5:19 ላይ በአንድ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንድ ሰው መታዘዝ ብዙዎች ጻድቃን ሆኑ ይላል። እንግዲህ ባለመታዘዝ ኃጢአተኛ ያደረጉን ወይም ደግሞ ኃጢአት ወደ ዓለም እንዲገባ ያደረገው አዳምና ሔዋን ናቸው። እነሱ ባለመታዘዝ ሞትን ይዘው ሲመጡ ኢየሱስ ክርስቶስ ደግሞ ለእግዚአብሔር ለአባቱ ለአምላኩ ለእኛም ለአባታችንና ለአምላካችን በመታዘዝ ሕይወትን ይዞልን መጥቷል። ይህ ሕይወት የዘላለም ሕይወት ነው፣ የዘላለም ጽድቅ ነው። ይህንን ይዞልን የመጣው እንግዲህ የእግዚአብሔር ቃል በግልጽ ነው የሚነግረን። ዕብራውያን 5:8 ላይ ማንም ልጅ ቢሆን ከተቀበለው መከራ መታዘዝን ምን አደረገ ይላል? ተማረ ይላል። ለዚህ ነው የመስቀል ሞት እንኳን መታዘዝን የተማረው። ለመስቀል ሞት በስጋው ነው ያንን የከፈለው። ለመስቀል ሞት ምን ሆነ? የታዘዘ ሆነ። መስቀል ሞት ለመቀበል ያንን መከራ ለመቀበል ያንን መከራ ለመሸከም ታዘዘ። አንደኛ ቆሮንቶስ 1:23 ላይ እኛ ግን የተሰቀለውን ክርስቶስ እንሰብካለን፣ ይህም ለአይሁድ መሰናከያ ለአሕዛብ ምንድነው ይላል? ሞኝነት ነው ብሎ የእግዚአብሔር ቃል በግልጽ ያስቀምጥልናል። እንግዲህ የእግዚአብሔር ቃል በዚህ ስፍራ ላይ እንዳስቀመጠልንና እንደተናገረን ለመስቀል ሞት እንኳን ምን ሆነ? እንግዲህ የባሪያ ሆነ፣ የሰውን መልክ ይዞ መጣ፣ እንደ ሰው በምሳሌያችን ተገኘ። ይህ ብቻ አይደለም፣ ለአስነዋሪው ሞት እንኳን የታዘዘ ሆነ። አይሁዶች በእንጨት ላይ የሚሰቅሉ ሰው የተረገመ ነው ብለው በዘዳግም ውስጥ ይሄ ቃል ይገኛል። እንደ የእግዚአብሔር ቃል እንደሚናገረው ያንን እርግማን እርሱ ለመሸከምና ለመቀበል ወሰነ ማለት ነው። እንግዲህ ቅዱሳን ወገኖቼ ለዛሬ ማለዳ የያዝኩትን የማለዳ ቁርስ በዚህ ገታና አጭር ጸሎት እንጸልይና የዛሬውን የማለዳ ቁርስ እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ስም ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ሁሉ ክብር ምስጋና ለታላቁ ስምህ ይሁን። በነገር ሁሉ ስለ ረዳህን፣ ስላገዝከን፣
አቅም ስለሆንከን፣ ጉልበት ስለሆንከን፣ ብርታት ስለሆንከን እናመሰግንሃለን። እጅህ በእኛ ላይ ስላለች፣ ቸርነት በእኛ ላይ ስላለች፣ በጎነት በእኛ ላይ ስላለች፣ መልካምነት በእኛ ላይ ስላለች በኢየሱስ ክርስቶስ ስም አመሰግንሃለሁ። ስለኛ እርግማንን ስለወሰድክልን፣ ስለኛ ሞታችንን ስለሞት ኃጢአታችንን በደም አጥበህ ቀድሰህ በቁስልህ ፈውሰህ መርገማችንን ወስደህ ያንተን በረከት ስለሰጠህን እናመሰግንሃለን። ደግሞ ይህንን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደምህ ሸፍነን፣ በልጅ በኢየሱስ ክርስቶስ ስም አሜን። እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችን እንድትደግፉ እያሳሰብኩ በአካውንቱ ላይ ደግሞ በስክሪኑ ላይ በምታዩት አካውንት በልባችሁ የፈቀዳችሁትንና የወደዳችሁትን ድጋፍ እንድታደርጉልን በጌታ ፍቅር እጠይቃለሁ። የጌታ ሰላም ጸጋ ከእናንተ ጋር ይሁን። ነገ ማለዳ እንገናኝ። ሻሎም። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።